ይህን ክረምት ዝም ብለህ ቲክቶክ ላይ ስክሮል እያደረክ ፊልም እያየህ እና ጊዜን እያባከንክ ነው ወይስ ከሁለት ወር በኋላ ወደ ዩኒቨርሲቲ ወይም ወደ ስራ ዓለም ስትመለስ ፍጹም የተቀየረ እና ስኬታማ የሆነ ሰው ሆነህ መገኘት ትፈልጋለህ? አብዛኛው ወጣት ክረምቱን ሲያባክን፣ ጥቂት ብልጦች ግን በቤታቸው ባለው ስልክ እና ዋይፋይ ብቻ ህይወታቸውን እየቀየሩበት ነው። በዚህ ቪዲዮ ውስጥ በእጅህ ባለው ስልክ ብቻ ኤአይን በመጠቀም እንዴት ዕውቀት፣ ብር እና በራስ መተማመንን መገንባት እንደምትችል የሁለት ወር ፍጹም ማስተር ፕላን ይሰጣሃለሁ። እስከ መጨረሻው ተከታተለኝ። አንደኛው እና ትልቁ ነገር የኤአይ መሳሪያዎችን ለጥቅምህ ማዋል ነው። ስልክ ላይ ፌስቡክ እና ቲክቶክ ብቻ ካለ ጊዜህን እየሸጥክ ነው። አሁኑኑ ቻትጂፒቲ ወይም ክላውድ በመጠቀም አዲስ የኦንላይን ክህሎቶችን መማር ትችላለህ። ለምሳሌ የቪዲዮ ኤዲቲንግ፣ ፌስቡክ ማስታወቂያ አሰራር ወይም የኮምፒውተር ፕሮግራሚንግ መሰረታዊ ነገሮችን በነፃ እንድታጠና ኤአይ ልክ እንደ እውነተኛ መምህር ይረዳሃል። በቀን 1 ሰዓት ብቻ ለዚህ ስጥ። ሁለተኛውና በጣም ወሳኝ ነገር ስነ ስርዓት ወይንም ዲሲፕሊን የምንለው ነው። ተነሳሽነት ወይም ሞቲቬሽን ስራ ያስጀምርሃል እንጂ መጨረሻ አያደርስህም። ታላቁ መጽሐፍ ላይ ለሁሉ ዘመን አለው ይላል። አሁን ያንተ ዘመን ራስን የምትገነባበት ሰዓት ነው። ጠዋት በጊዜ ተነሳ፣ መጽሐፍ ቅዱስን አንብብ፣ ጸልይ። ውስጣዊ ሰላም ሲኖርህ አይምሮህ አዲስ የፈጠራ ሥራዎችን ማሰብ ይጀምራል። እንደ አቶሚክ ሀቢት ያሉ መጽሐፍትን አንብብ። ትናንሽ በየቀኑ የምታደርጋቸው በጎ ልማዶች ነገ ትልቅ ስኬት ያመጡልሃል። ሶስተኛው መንገድ የተማርከውን ክህሎት ወደ ገቢ መቀየር ነው። ላፕቶፕ የለኝም ብለህ አታማርር። በእጅህ ባለው ስልክ ብቻ ለአካባቢ ነጋዴዎች የቲክቶክ ቪዲዮዎችን ኤዲት በማድረግ ወይም የድርጅቶችን የሶሻል ሚዲያ ገጾች በማስተዳደር በየወሩ ቋሚ ገቢ ማግኘት ትችላለህ። ፍላጎቱ እና ቁርጠኝነት ካለ ስልክህ የገቢ ምንጭ እንጂ የጊዜ ማባከኛ አይሆንም። ወንድሜ፣ ምርጫው ያንተ ነው። ይህንን የሁለት ወር ባክነ የትም ሳትደርስ መቅረት ወይም ደግሞ የዛሬው ወስነ ነገህን ብሩህ ማድረግ ትችላለህ። እኔ ባንተ አምናለሁ። ይህ ቪዲዮ ከተመቸህ እና በቴክኖሎጂ በራስ ማሻሻል ላይ አዳዲስ ዕውቀቶችን በየሳምንቱ ማግኘት ከፈለክ ይህንን የነክስኮድ ቻናልን ሳብስክራይብ አድርግ። ቪዲዮውን ላይክ አድርገው። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ።